ቋንቋ ከመግባቢያነት የገዘፈ ትርጉም አለው። ቋንቋ ታሪክን የሚሸከም፣ ባህልን የሚገልጥ፣ ህዝቦችን የሚያቀራርብና መግባባትን የሚገነባ ድልድይ ነው። ቋንቋ በህዝቦች መካከል የጋራ ታሪክን ይሰንዳል፣ ነገንም ይገነባል። የአረብኛ ቋንቋ በቀይ ባህር መስመር ድንበር በሚጋሩ ሀገራት የኢኮኖሚ ቋንቋ ነው። የሃይማኖት አስተምህሮት መሳሪያም ነው። የባህልና ማህበራዊ ግንኙነትም አካል ነው። የአረብኛ ቋንቋ ከሐረር እስከ አልነጃሺ በተለያዩ የኢትዮጵያ ክፍሎች የረጅም ዘመን ታሪክ ያለው፣ አሁንም በኢትዮጵያ የእውቀትና የእምነት ቋንቋ ሆኖ እያገለገለ ያለ ቋንቋ ነው። ኢትዮጵያና የአረቡ ዓለም በጂኦግራፊያዊ አቀማመጣቸው ብቻ የተቀራረቡ አይደሉም። ይልቁንም በንግድ፣ በእምነት፣ በቋንቋ፣ በባህልና በታሪክ የተቆራኙ ናቸው። ይህ ታሪካዊ ግንኙነት በአዲስ ምዕራፍ ተገልጧል። በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መጽሐፍ ወደ አረብኛ ቋንቋ ተተርጉሞ ለአረቡ ዓለም ቀርቧል። ይህም የኢትዮጵያንና የመካከለኛውን ምስራቅ ግንኙነት ወደ አዲስ ምዕራፍ የሚያሻግር ድልድይ ነው። መደመር የሚለው ቃል በአረብኛ ቀጥታ ትርጓሜው ምንድን ነው? መደመር ማለት መጠቃለል፣ ተአዙር ብለን ነው በአረብኛ። የመደመር ዓላማውን እኛ መጽሐፉን እንዴት ተገነዘብ ነው ስንዳስሰው ውስጡንና ስናየው ኢትዮጵያ ያላትን የተሰየመችበትን ከጥንት ታሪክ ጀምሮ ልዩ የሆነ ክብር አላት፣ ልዩ የሆነ ቦታ አላት። ግን ያንን ክብሯን ሳታገኝ የድህነት፣ የኋላ ቀርነት፣ የጦርነት፣ የረሃብ አገር ተብላ በውጭ ጥላቶች ተሰይማ ነበር የነበረችው። ከዛ የማውጣቱ ሁኔታ የተለያዩ ስርዓቶች ተሞክሯል። በአፄዎቹም ዘመን፣ በደርግም ዘመን፣ በኢህአዴግም ዘመን መፍትሄ ሊያመጣ የሚችለው በመደመር ብቻ የዚችን ሀገር ችግር መቅረፍ እንችላለን የሚል መርሆ የያዘ ሆኖ ያገኘነው። Under the visionary leadership of our Prime Minister Dr. Abiy Ahmed and His Highness President Sheikh Mohammed bin Zayed Al Nahyan, our relations have become a true model of mutual respect, comprehensive partnerships, where our brother, His Excellency Sheikh Shabut, signed in this year at the beginning, and shared vision of prosperity that opened a new era of cooperation, solidarities between the two brotherly nations. በፓኪስታን የኢትዮጵያ ባለሙሉ ስልጣን አምባሳደር በነበሩበት ጊዜም በፓኪስታን ቋንቋ የመደመር መጽሐፍን እንዳስተረጎሙት አስታውሳለሁ። አሁን ደግሞ ከ400 ሚሊዮን በላይ ተናጋሪ ባለው የአረብኛ ቋንቋ ይህ መጽሐፍ እንዲተረጎም አስተባብረዋል፣ አድርገዋል። እና የመጀመሪያ ጥያቄ ቢሆን ደስ የሚለኝ ይህን መጽሐፍ ለማስተረጎም ያነሳሳዎት ዋና ምክንያት ምንድነው? ለምን መደመርን ለዓለም ማስተዋወቅ አስፈለገ የሚለው ነው። እኔ የኢትዮጵያ ከፍተኛ ችግር ልክ 2018 ለውጡ እንደ ፈረንጆች ከመምጣቱ በፊት አንድ ጊዜ ትምህርቴን በዚህ በገቨርናንስ ላይ አድርጌ ኢትዮጵያ ለምን ችግር ውስጥ ቆየች የሚል ለምንድነው ሁሉ ጊዜ ችግር አሁንም ድሮም የሚመላለስባት የሚል ነገር ውስጤ ይመላለሱ ነበር። ስለዚህ በዛ ጊዜ አንዳንድ ነገሮችን ለማንበብና የኢትዮጵያን ታሪክ ከዛ ደግሞ አሁን ያለችበትን ሁኔታ ምን አይነት ሀገርስ ነው አንዴ አገሮቻችን ቅድመ አያቶቻችን ይዘውልን ያኖሩት ነፃነቷን ጠብቃ የኖረች በደም በአጥንት በላብ የተገነባ ሀገር አለ። ስለዚህ እዚህ ደግሞ አሁን ያለንበት ከኛ ኋላ መተው ደግሞ ትልቅ ሀገርና ክብር ያላቸው ኢኮኖሚ መገንባት የቻሉ ሀገራቶችን አያለሁ። ለምን የሚል ጥያቄ ጫረብኝ ማለት ነው። ስለዚህ ለዛ ጥያቄ ምላሽ ያገኘሁት በመደመር መጽሐፍ ውስጥ መደመር ኢትዮጵያ ከዚህ በፊት የነበረባትን የተሰበረውን የኢትዮጵያን ፖለቲካ ስብራት ለመጠገን ብቸኛው አማራጭ ከተደመርን ብቻ ነው። የነበረንን እሴቶች ጠብቀን የነበሩንን ስህተቶች አምርረን በማውገዝ
አሁን ደግሞ የዛሬዋን ኢትዮጵያ በመስራት ለነገ ትውልድ አገር የሚኮሩባትን ማስተላለፍ። It is therefore a particular honor to witness the launch of the Arabic edition of the book authored by His Excellency Prime Minister Dr. Abiy Ahmed. The translation of ideas across languages is in many ways a bridge between peoples, culture and generations. It allows experiences, visions and leadership perspectives to reach new audiences and inspire meaningful dialogue. የአንድነት የመተባበርና የጋራ ጥንካሬ ጽንሰ ሐሳብን የያዘው የመደመር መጽሐፍ በአረብኛ ቋንቋ መተርጎሙ ዘርፈ ብዙ ፋይዳ አለው። በኢትዮጵያና በመካከለኛው ምስራቅ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት እያደገ ባለበት ጊዜ ይህ የኢትዮጵያ የፖለቲካ ፍልስፍና የሚገልጽ መጽሐፍ መተርጎሙ ኢትዮጵያ ከቀጠናው ጋር ያላትን ግንኙነት እንድታሳድግ ከፍተኛ ሚና ይኖረዋል። አዲሷ ኢትዮጵያ የተደመረች ናት። ካለፉት ጥንካሬ የወሰደች ሀገር ናት። ስለዚህ የአረቡ ዓለም ቅርብ ወዳጆቻችን ኢቭን ከታሪካዊ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ኢትዮጵያ ሄዱ የመጀመሪያ ሂጅራ በእስላም አንድ ጊዜ አንድ ጥያቄ ጠየቁኝ። እናንተ ኢትዮጵያኖች አሉኝ፣ እናንተ እኮ ከሳዑዲ በላይ ናችሁ። የመጀመሪያ ታሪክ እንኳን ሸሽተው ወደዚህ ነው የመጡት። በዓለም ላይ አይነገርም አሉኝ። ምንድነው ችግሩ አሉኝ። ሁለት ችግር ነው ያለው። አንደኛው እኛ ራሳችንን በአግባቡ ለዓለም ያለ ማስተዋወቅ፣ ሁለተኛው ጠላቶቻችን የፈጠሩብን ፒክቸር ነው። ስለዚህ ይሄንን ለመመከት በአረብኛ በቀላሉ እያንዳንዱ ቤት እንዲደርስ በጥቅሉ ከ400 ሚሊዮን የአረብኛ ቋንቋ ተናጋሪ አምስተኛ በዓለም ላይ የዓለም አቀፍ ቋንቋ የሆነውን 25 ሀገራቶች የሚጠቀሙት ኦፊሻል ላንጉዌጅ ነው። ይህንን ህዝብ መድረስ ከቻለን ለአረብ ሊግ ውስጥ በተለያየ ጊዜ ጫና የሚደርስብን በተለያየ እነዚህ ነገሮችም በቀጣዩ ወደ ህዝብ በመቅረብ ኢትዮጵያ እንደዚህ አይነት ሀገር እንዳልሆነች ኢትዮጵያ የሃይማኖት እኩልነት የምታከብር ኢቭን እንኳን ትልቅ ታሪክ ያላት አሁን ደግሞ ያለው መንግስት በራሴ እንኳን ልበልጽግ የሚል ሳይሆን አብረን እናንተም ጋር ያለ እዚህ ጋር ያለ አንድ ላይ ተደምረን ከራስ አልፎ ለጎረቤት ለዓለም ለአረቡ ዓለም የሚሆን እይታ ስለሆነ ይሄንን በሚገባ መልኩ ለአረቡ ዓለም ማቅረብ ያስችላል ብለን ወስነን ለዚህ ያደርሰናል። አም ቬሪ ግላድ በጣም ደስተኛ ነኝ። መጽሐፍ በተለያዩ ቋንቋዎች ይተረጎማሉ። ነገር ግን በተለይ እንደዚህ አይነት የአንድን ሀገር የፖለቲካ እሳቤ የፖለቲካ ፍልስፍና የሆነን መጽሐፍ መተርጎም ከባድ ሊሆን ይችላልና መጀመሪያ ለማስተርጎም ሲታሰብ የሚተረጉሙትን ሰዎች ከመምረጥና ከመመልመል ጀምሮ ከዛ በኋላ እያንዳንዱ ቃላት ትርጉሙ እንዳይዛባ ተደርጎ እንዲተረጎም የተደረገበት ሂደት እንዴት ነበረ? መጀመሪያ ይተርጎም ሲባል ይሄ በጣም ኃላፊነት እንግዲህ ያስብ የክብር ጠቅላይ ሚኒስትራችን መጽሐፍ ናቸው። የመንግስት መጽሐፍ ስህተት ቢፈጠር ወርዳን። ስለዚህ በጣም ይሄ ትልቁን አምሮዬን ማን ሊያደርግ ይችላል ኃላፊነት ወስዶ ያንን ስራ ሊያደርግ የሚችል ሰው ማን ነው የሚል ነው። ከዛ በእውቀቱም በጥበቡም ይሄ ደግሞ ብዙ ኮንቴክስት ይጠይቃል። ትርጉም ማለት ቋንቋውን ስለምታውቀው ሳይሆን አንደኛው የፖለቲካል ናሬሽኑ መረዳት፣ መጽሐፉ የተጻፈበትን ስፒሪት ማወቅ፣ የኢትዮጵያን እሳቤ የምትመራበትን የመደመርን እሳቤ የኢትዮጵያ ለውጥ እሳቤዎችን በደንብ መረዳት ይፈልጋል ፖለቲካል ላንድስኬፒንግ ማለት ነው። ስለዚህ ያንን ሊገነዘብ የሚችል ሁለተኛ ደግሞ ስለ ኢትዮጵያም ታሪክ የሚያቅሰው መሆን አለበት። ኢትዮጵያ ይሄ ዋነኛው መደመር እሳቤ ያለፉትን ያሁንና ወደፊቱን ስለሆነ ይሄንን ደግሞ እንዴት አድርገን እንሻገረው የሚልና ጠንካራ ሀገር እንገንባ ስለሆነ ይሄንን ሊገነዘብ የሚችል ሰው ማፈላለግ ነበረብኝ። ረጅም ጊዜ የፈጀብኝም እሱ ነው። ሲሄድ አምሮዬ ውስጥ ወዳው ማድረግ ነበረብኝ፣ ግን ማን ያደርጋል አሰስመንት ከዚህም ከተለያዩ ነገር አድርጌ ነበርና መጨረሻ ላይ ይህንን ሊያደርግ የሚችል ኃላፊነት ሊወስድ የሚችል ሰው አገኘው። በዛ ደረጃ ለሳቸው ሰጠዋቸው። ሳነጋግራቸው እንዲህ ዓላማ አስቤያለሁ ምን ሊያደርጉ ይችላሉ ከጥናት በኋላ ነው እሱንም ያቀረብኳቸው። አይ እኔም ዝግጁ ነኝ ለሀገሬ ላባረክት ብሏል። በዛ መሰረት ከነሱ ጋር አድርገናል። መቼም መጽሐፍ መተርጎም ማለት እንኳን ይሄን ይዞታ ያለው የአንድ ጠቅላይ ሚኒስቴር መንፈስ ያረፈበት መጽሐፍና እቅድና ብላንን የያዘ ያስፈራሻል። ምክንያቱም ይሄ አገርን የሚመራ መሪ ነው። ዶክተር ጀማል በክር አብደላ ማለት አምባሳደሩ አረብ ኤሚሬት ያለው ደውለውልኝ ስማ እኔ አንተን መርጫለሁ
ይህን መጽሐፍ ወደ አረበኛ ለመተርጎም እኔ በዚህ አንደኛ የጊዜ ሁኔታ ይኖረኛል ወይ እችላለሁ ወይ በኋላ ማንፈልግበት ቦታ እንገባና ተጠያቂነቱ ከባድ ይሆናል። ይሄ ኖርማል መጽሐፍ አይደለም። ይሄ መጽሐፍ ደግሞ በአግባቡ ካልተረጎምንና ካልተገበር ተጠያቂነትን የሚያስከትል ስለሆነ ትንሽ ጊዜ ልቆይበት እባክዎት አልኳቸው። ታዛሃል የሚል ትእዛዝ አስተላለፉልኝ። ያለኝን ጭንቀት ለአንድ ጓደኛ ዶክተር አሊ የሚባል በዚህ ሙያ የተካነ ነው፣ አሊ ሁሴን ይመር ይባላል፣ ነገርኩት። ቁጭ ብዬ አነጋገርኩት። ይሄ ነገር በአምባሳደር የመጣ ትእዛዝ ነው፣ ስለዚህ የጊዜ ገደብም አለ፣ መስራት እንችላለን። አሰበ ማታ ደወለልኝ፣ እንግባበታለኝ እና እንችላለን አለኝ። እንግዳ ኃላፊነቱ አንተ ላይ ይወድቃል 80%። እኔ በቀን ብሳተፍልህ 2 ሰዓት 3 ሰዓት ነው። ከዛ በላይ ያለውን ግን አንተ ሌሊትም ቀንም ትሰዋለህ በዚህ ጉዳይ ላይ አልኩት። ግድ የለም እንወጣዋለን አለኝ። በቃ ገባንበት። እመንኝ አትመንኝ እስከ ሌሊቱ 6 ሰዓት እናመሽ ነበር። በዛም አይበቃም፣ በየ2 ቀኑ አምባሳደር ይደውላሉ። ደግሞ መለሽ ከዚህ ከእያንዳንዷ ፊደል መውጣት አትችይም። ጠቅላይ ሚኒስትሩ ያስቀመጡትን ነጥብ እንዳለች ማስቀመጥ ነበረብን። ፊደል በፊደል ትርጉም በትርጉም ቦታ በሞቱ ይዞታ በይዞታ። ለምን የዚህ ጠቅላይ ሚኒስቴር መርሆና እቅድ ለዚች ሀገር ያለው ከሜዳ የመጣ አልነበረም እኛ ስንገነዘባ። ስለዚህ እያንዳንዷ ነጥብ እየቆጠር ወደ አረበኛ ቋንቋ ሲቸግረን ወደ ማስረጃ አረበኛ ቋንቋውን ብዙት ስላለው የተሻለውን ቋንቋ በማምረጥ እዚህ ላይ ለማስቀመጥ ተገደን። ህትመቱ እዛው ነበር። ከፈሩን ሁሉ ከዚሁ ሰርተን ነው የወሰድነው። በአጋጣሚ ህትመቱ ደግሞ 4 ቀን ባልሞላ ጊዜ የምሩቃኑ ቀን ሌላ እኔ ያን ቀን ነው እንቅልፍ ተኝቼ ያደርኩት። ኢትዮጵያ እንደሚታወቀው ከመካከለኛው ምስራቅ ሀገራት ጋር በባህል፣ በቋንቋ፣ በሃይማኖት ከጥንትም ጀምሮ በታሪክ በንግድ ጭምር የተሳሰረች ሀገር እንደሆነች ይታወቃል። ነገር ግን ከመካከለኛው ምስራቅ ሀገራት ጋር ከዚህ ቀደም የነበራት ዲፕሎማሲያዊ ግንኙነት ስንቃኝ በአብዛኛው በጥርጣሬ አይን የመተያየት ባህሪ የነበረው ነው ይባላል። ግን አሁን ኢትዮጵያ በአዲሱ የውጭ ጉዳይ ፖሊሲዋ የመካከለኛው ምስራቅ ሀገራትን አጋር አድርጋ ዲፕሎማሲያዊ ግንኙነቷን አጠናክራ እንድትቀጥል ይህ መጽሐፍ በአረብኛ መተርጎሙ ምን ሚና ይኖረዋል ይላሉ? በተለይ የዚህ መጽሐፍ ከአረቡ ዓለም ጋር ያለንን ግንኙነት የማደስ ነው። የነበሩ የተዛቡ ግንኙነቶችን ማስተካከያ መሳሪያ ነው። ይሄ ግንኙነት ኢትዮጵያ የምታራምደው አዲሱ ኢትዮጵያ አሁን ከመካከለኛ ምስራቅ ከፍተኛ ለውጡ ከመጣ ማግስት ጀምሮ ትልቋ የኢትዮጵያ አሁን የዲፕሎማሲ የኢኮኖሚ አጋር የተባበሩት አረብ ኤምሬት ነው። ለውጡ ካፈራቸው ከተገኙት በክብር ጠቅላይ ሚኒስትራችን ዶክተር አብይና በክብር ሂዝ ሃይነስ መሐመድ ቢን ዛይድ መካከል ያለው ወንድማማችነት የፈጠርን ለሌሎችም ዓለም የዲፕሎማቲክ ግንኙነት ማሳያ ሊሆን የሚችል ነው። ይሄንን በወደታች ወደ ህዝብ ለማውሰድ ኢትዮጵያ የምትመራበትን ማዕቀፍ ለነዚህና ለአረቡም ዓለም ማስታወቅ ያስፈልጋል። ስለዚህ ዋነኛው ትርጉሙ ይሄንን አድሬስ ለማድረግ ያግዛል ማለት ነው። ሁለተኛው ባህላዊ ትስስሩ ነው። ኢትዮጵያ ማንኛችንም የሃይማኖት የሙስሊሙም የክርስቲያኑም የጂውሽም ዋቄ ፈታም ሁሉም ያሉበት ሀገር ነው። ስለዚህ እኛ ሃይማኖት የሆነ መንግስት የለም። መንግስት ደግሞ ነፃ ሆኖ ከዛ የሚንቀሳቀስ ሁሉንም እኩል የሚያይ ታሪካዊ እሴቶቻችንንም ጠብቀን ለማቆየት እየሰራን ያለን ነው። ስለዚህ ይሄንን ከፍተኛ ህዝብ ያለውን የአረቡን ዓለም መድረስ ያስፈልጋል። ሶስተኛው ከፍተኛ የዓለም መንግስታቶች የሚሻኮቱበት ቦታ ግንኙነት መካከለኛ ምስራቅ ነው። ምን አለ? ካፒታል አለ፣ ቴክኖሎጂ አለ፣ ኤነርጂ አለ። ይሄን ደግሞ ግንኙነት ካላደስን በስተቀር እኛም ለዘላቂ አሁን ባለፈው ጊዜ ጦርነት በኢራን አሜሪካና እስራኤል መካከል የተከሰተው ኤነርጂ ዲስራፕሽን በመፈጠሩ ነዳጅ ሰማይ ወጣ። ኢኮኖሚክ ዓለም ላይ ግሎባል ዲስራፕሽን ፈጥሯል። ሰፕላይ ቼን የኤነርጂ በአጠቃላይ የትሬድ ተፈጽሟል። ይሄ ማለት ይሄ አካባቢ በጣም ኢምፖርታንት ነው። ከነዚህ አገራቶች ጋር ዘላቂነት ያለው ግንኙነት ለመመስረት ማሰብ ለነገው ኢትዮጵያ ለምንፈልጋት ለዛሬዋ እና ለነገውን አስተሳስረን ለመሄድ እንደ ዋነኛው ቁልፍ መሳሪያ
የዲፕሎማሲ ቱል አድርገን ለመስራት ነው። ስለዚህ ወደ ህዝቡም ለመድረስ ለሚያግዘን ነው። ሶስተኛው ኢትዮጵያ ያላትን የባህል እሴቶች ማስተዋወቅ ነው። ካልቸራል ዲፕሎማሲ ነው የምንለው። ኢትዮጵያ ያላት በተለየ መልኩ አሁን ኢትዮጵያ ዳይቨርስ ሀገር ናት። የሁሉም እንትን ያለበት የብሔር ብሔረሰቦች የሃይማኖቶች ያለንበት ሀገር ነው። ይህንን ደግሞ በጋራ አስተናግደን ተደምረን ነው ከኢትዮጵያ ብቻ ሳይሆን ከጎረቤት ብቻ ሳይሆን ከመካከለኛ ምስራቅ እንደዛ ወደ ዓለም እየሄድን ስለሆነ ያንን እሳቤ መሪዎችን የማስተዋወቅ ስራዎችን የምንሰራበት መሳሪያ ነው ብዬ ነው ወሰድኩት። የአረብኛ ቋንቋ በኢትዮጵያ ረጅም ታሪክ ያለው በተለይ በእስልምና ትምህርት፣ በሃይማኖታዊ ጽሑፎች፣ በንግድና በማህበራዊ ህይወት ውስጥ ትልቅ ሚና ያለውና የቆየ ባህላዊና ማህበራዊ ቦታ ያለው ቋንቋ ነው። አረብኛ ቋንቋ ለኢትዮጵያውያን ባዕድ አይደለም። ትልቁ ድክመት የነበረው እኛ አረብኛ ቋንቋን ስንወስድ ከእምነቱ ጋር የማያያዝ ሁኔታ ነው። እምነቱ በአረብኛ ቋንቋ ቁርአኑ ወረደ፣ ነቢዩ መሐመድ አረባዊ ነበሩ ማለት ነው እንጂ ግን በቋንቋ ደረጃ አረብኛ ቋንቋ ዛሬ በዓለም በተባበሩት መንግስታት እንኳን 3ኛ ቋንቋ ሆኖ ነው እየተከበረ ያለው። በተለይ የአረብኛ ቋንቋ የመካከለኛው ምስራቅ የነዳጅ ቋንቋ ነው። ትልቅ ትኩረት የሳበ ቋንቋ ነው። ስለዚህ አረብኛ ቋንቋ ዛሬ በእያንዳንዱ ቤት ታገኘዋለች፣ በፈረንጆችም ጭምር። ዲፕሎማሲዎች በሙሉ አረብኛ ቋንቋን በ6 ወር በ8 ወር ኮርስ ወስደው ነው የሚመጡት አካባቢ ሲመደቡ። ስለዚህ እኛ በዚህ መጽሐፍ አሁን የአረብኛ ቋንቋ መቅረቡ ከእምነት ጋር የተያያዘ አይደለም፣ ከልማት ጋር ነው የሚያዘው። የኢኮኖሚ ቋንቋ ነው፣ የነዳጅ ቋንቋ ነው። በዚህ አይነት ትልቅ ቦታ አለው። የትም ቦታ ቢሆን የመሳሪያ የጦርነቱም ቋንቋ በመካከለኛው ምስራቅ የጦርነት ቀጠና ነው። ሁሉም ነገር ሚዲያዎች የሚተላለፉት ከአልጀዚራ ጀምሮ እስከ ሲኤንኤን ትኩረት የሚሰጡት አረብኛ ቋንቋ ላይ ነው እንደ ምንጭ የሚጠቀሙት። ስለዚህ አረብኛ ቋንቋ ከፍተኛ ቦታ ያለው ቦታ ነው። በሀገራት መካከል የሚመሰረት የባህልና የህዝብ ለህዝብ ግንኙነት በሀገራቱ መካከል የተገነባን ፖለቲካዊ ግንኙነት ያጠናክራል። የመደመር መጽሐፍ በአረብኛ ቋንቋ መተርጎምም የኢትዮጵያን ራዕይ ለአረቡ ዓለም ለማቅረብ ብሎም ኢትዮጵያ ከሀገራት ጋር በመቀራረብና በመተባበር ለዓለም ሰላምና እድገት እየሰራች ያለችውን ስራ ለማስተዋወቅ ሚናው ከፍተኛ ነው። ኢትዮጵያ ምንድናት የሚለውን አሁን የዚህ በተለይ መልኩ የምንመራበት የመደመር እሳቤ እና የውጭ ጉዳይ ምንድነው የሚለው ነው። አንደኛው ወረትን ማሰባሰብ ነው። ኢትዮጵያ ለረጅም ጊዜ የቆየ የዲፕሎማሲ ስኪል ያላት ሀገር ናት። አፍሪካ ህብረትን ከመመስረት የተባበሩትን ከመመስረት ሊግ ኦፍ ኔሽን አባል በመሆን ከፍተኛ በዚህ ደረጃ ያለን ሀገር ነው። ያንን ይዘን የመቀጠል ጥሩ ነገሩን ይዘን ወደፊት የመውሰድ ስራዎች እንሰራለን። ሁለተኛው ሙሉ እይታ ነው። በዓለም ላይ የሚከሰቱት በአሜሪካ፣ በቻይና፣ በራሻ፣ በመካከለኛ ምስራቅ የሚከሰቱ ኢቨንቶች በሙሉ እይታ ካላየን በስተቀር ሀገራችንን ችግር ውስጥ ያለችን በምን መልኩ ነው ወደ ይሄንን መሻገር የሚንችለውን ነገር አዝማሚያ ትንተና በማድረግ የሆነ ባላንስ የሆነ እይታ እንዲኖረን ማድረግ ነው። ሶስተኛው ሚዛናዊ መጠበቅ ነው። አይዲዮሎጂ ሳንቸከል ኢትዮጵያ በተለየ መልኩ አይዲያል አንጻራዊ የሆነ ኮንስትራክቲቭ ጌም ቲዮሪ የሚባሉ አሉ በውጭ ጉዳይ ውስጥ ያንንም ተቸካይ ሳንሆን እንደ ገቢር ነቢር ፓራግማቲክ በመሆን ኢትዮጵያ ወደፊት የመውሰድ ነው። አራተኛ ማሰናኘት ነው። ኢትዮጵያ ውስጥ የሚከድ ሆርን ኦፍ አፍሪካ፣ መካከለኛ ምስራቅ፣ ዓለም የሚተሳሰሩ ናቸው። ይህንን እንዴት እንቃኘው ነው። ይህንን ስራ ስንሰራ በቅንጅት ያው በከፍተኛ አመራር ደረጃ በውጭ ጉዳይ ያሉት አመራሮቻችን ጋር እየተመካከርን ነበር። ዋናው ከዚህ በኋላ ምን ይሁን ነው ይሄ ነገር። ይሄ መጽሐፍ ዶክመንት በከፍተኛ ጥንቃቄ ኃላፊነት በተሞላበት እዚህ አድርሰነዋል። ከዚህ በኋላ ደግሞ ከፍተኛ የአረቡን ዓለምና የኢትዮጵያን ገጽታ ለመገንባት እንዴት እንጠቀምበት የሚል አንደኛው አፕሮች እሱ ነው። በቀጣይ ከፍተኛ በተለይ የአረብ ተናጋሪ ሀገራቶች ኤምባሲዎቻችን ያሉበት ትልቁ ስራ ይህንን መጽሐፍ ለህብረተሰቡ ለከፍተኛ አመራሩ የማስተዋወቅና ወደ ህዝብ እንዲደርስ የማድረግ ሁሉም ኃላፊነት አለበት ማለት። ስለዚህ ይህንን ስትራክቸር ዘንግተን አሁን ፕሪንት ያደረግናቸው ከፍተኛ ቁጥር ያሉ አሉ። ያንኑ ለአረቡ ዓለም የሚዳረስበትን በውጭ ጉዳይ በኩል አድርገን ለተለያዩ የኛ ቆንስላም ለኤምባሲዎች የሚደርስበትን ሁኔታ ተነጋግረናል። በቀጣይ ይሄ ከፍተኛ ስራ የምንሰራበት ይሆናል። ስለዚህ ጥቅሉ ይሄ ነገር አሁን የአረቡን ዓለም አውትሪች አድርገን እሳቤቻችንን ኢትዮጵያ የምትመራበትን ሮድ ማፕ ለነሱ ማሳየት፣ ፍኖተ ካርታ እንዲያውቁ፣ ጂኦፖለቲክሱ ላይ ያለውን ኢምፓክት በማህበራዊ ደረጃ፣ በኢኮኖሚው ደረጃ፣ በማህበራዊ ትስስሩ ደረጃ ያለው በጣም ከፍተኛ ስለሆነ
ይሄንን ለነሱ መድረስ ያስፈልጋል ብለን በዛ ልክ እየሰራን ያለ ነው። በተለያዩ ሀገራት ያሉ ዲፕሎማቶች፣ ፖሊሲ አውጪዎች እንዲሁም ምሁራን ጭምር ይሄንን መጽሐፍ ማንበባቸው፣ መረዳታቸው፣ ማወቃቸው ለኢትዮጵያ ያላቸውን እሳቤ እንዲያስተካክሉ ኢትዮጵያን እንዲረዱ እንዲሁም ደግሞ በአረቡ ዓለም ያሉ ሀገራት ህዝቦች ኢትዮጵያን ተረድተው ግንኙነታቸውን የተሻለ እንዲያደርጉ ለማድረግ ምን ሚና ይኖረዋል ይላሉ? ኢትዮጵያ ያላት እሳቤ ከባድ ነው። ሀሳብን በዓለም ደረጃ ተወዳዳሪ ሆነን ነው እኛም ኮምፒተንት የሆነ ሀገር ነው ያለው በእጃችን እና ይህንን ደግሞ ሀሳብ ካልቸራል ዲፕሎማሲ፣ ኢንተሌክቹዋል ዲፕሎማሲ በኢንተሌክት ደረጃ ነው፣ ኢንተሌክት ነው፣ ኢንቱዊሽን ነው። ዓለም የምትመራው በሀሳብ ነው። ያን ሀሳብ አለና ይህንን ሀሳብ ግን እያንዳንዱ ኢትዮጵያዊ ገዢ ሀሳብ ነው። ኢትዮጵያን ይጠቅማል፣ አፍሪካን ይጠቅማል። ይህንን ሀሳብ ለዓለም ማስተዋወቅ ኃላፊነታችን ነው። ከፍታችንን ማብሰሪያዎች ናቸው፣ የኢትዮጵያ ልዕልና ማሳያዎች ናቸው ብለን እንያዛቸው። ስለዚህ እኔ ለኔ ትልቅ ፐርሰናል አታችመንት አለው ከድሮም ጀምሮ። አሁን ደግሞ ይሄንን ነገር በተግባርም ስላየሁት በተግባር ውጤቱንም ስላየሁት ያኮራል። አንድ የሆነ ብልጭታ ተስፋ ይሰጥሻል። ያ ብልጭታ ተስፋ ዶክተር አብይ ዛሬ ያለ ነገር ላይ ሊኖር ይችላል፣ ግን መሰረቱን አስቀምጦልሻል። በፖለቲካው ሊቀጥል ይችላል፣ ላይቀጥል ይችላል። በህይወቱም ሊኖር ይችላል፣ ላይኖር ይችላል። ዋናው ግን የኢትዮጵያ ችግር ምንድነው የሚለውን እዚህ መጽሐፍ ላይ መረዳት ይችላልሽ። ከዛ ችግር በህብረት እንውጣ፣ ያለ ብሔር፣ ያለ ቋንቋ፣ ያለ ሃይማኖት በኢትዮጵያዊነት ብቻ ይችን ሀገር ከድህነት ኋላ ቀርነት እናውጣ የሚለው ለኢትዮጵያኖች ለ135 ሚሊዮን ህዝብ የተላለፈ መልእክት ነው ማለት እንችላለን። ይሄን መሰረት አድርገን ከተንቀሳቀስ እርግጠኛ ነኝ ድህነቱም ኋላ ቀርነቱም ይቀረፋል። ኢትዮጵያ በልጽጋ ወደ በለጸጉት ሀገሮች አፋፍ ላይ ገብታ ኮርታ የምትኖር ሀገር ትሆናለች። ኢትዮጵያ ከፈላጊነት ወደ ተፈላጊነት የምትዘወርበት ጊዜ ይደርሳል ማለት ነው። የመደመር መንግስት ስርዓታዊ ፍጥነት እዚህ የአማርኛው ትርጉም ላይ ገጽ 106 ላይ ተቀምጧል እና እርሶ ጋር አረብኛው ላይ ምን ይላል? እስቲ እሷን ያንብቡልኝ። አተከሉፍ አንረከብ ከብልጽግና ወደ ኋላ መቅረት የሚል ነው። ተማሽ ማለት ወደ ብልጽግና ገብቶ ጉዞውን ጀምሮ በፈጣን ደረጃ ሲባቅማት ዘመን እንፈቀደን መሳር ለዓለሚ ማለት ዓለም ወደ ደረሰችበት ብልጽግና ገብተን አብረን በደረሱበት ደረጃ መጓዝ ካልቻል እኛ ኋላ ቀርነትና አስተሳሰብ ይዘን ለመንቀሳቀስ አንችልም የሚለው ነው የሚሰጥ